ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። በእናንተም ቢሆን የጌታ እራት ስርዓት በአምልኮ በመንፈስ የሚፈጸም ነው አይደለም? በእናንተስ ቢሆን በመንፈስ ቅዱስ አይደለም ቢሆን አይደለም? በመንፈስ ቅዱስ የሚሆን ነው ራሱ ስርዓት በራሱ በስርዓቱ ግን ነው የምልህ። በዛው በጌታ እራት ወይም በቅዱስ ቁርባን የምንካፈለው ቀጥታ በራሱ በስርዓቱ የምንካፈለው ታላቅ የሆነ የእግዚአብሔር ጸጋ አለ። የምርም እና ስርዓቱ የመንፈስ ቅዱስ ስራ አይደለም? በመንፈስ ቅዱስ የሚሆን አምልኮ አይደለም? አንዴ ማለት ስርዓቱ አንተ የምታመልከው አምልኮ ብቻ አይደለም። ምንድነው ስርዓቱ ላይ ታላቅ የሆነ የመንፈስ ቅዱስ አሰራር አለ። እዛው ራሱ ህብስቱ ቀጥታ የጌታ ስጋ ይሆናል። ጽዋው ቀጥታ የክርስቶስ ደም ይሆናል። ትክክል። ስለዛ ከዛ አንፃር የእግዚአብሔርን ጸጋ ያስተላልፋል። በሙሉ ወንጌልም እንደዚህ አይነት እምነት አለ እያልከኝ ከሆነ እባክህ እንደው ብታቆመው ጥሩ ይመስለኛል። ከይቅርታ ጋር እንደዚህ አይነት ነገር ሙሉ ወንጌል ጋር የለም። አሁን ከምንነጋገርበት ነገር ባወራኑና በጽሁፉ ላይ ባለው ብናወራ ይሻላል። ስለዛ የተለየ ጸጋና በረከት አይገኝበትም ተብሎ ሲነገር የተለየ ያለው በቃ በማንኛውም ጊዜ የምናገኘው ጸጋ ነው የምናገኘው እንጂ የተለየ ጸጋ አይገኝም ለማለት ነው ብለህ በዚህ መልኩ ዲፋይን አድርጋለህ። እንደዛ ምንም ዲፋይን የሚያስደርግ ነገር የለውም። ቀደም ያው እንዳሳያችሁ ማለት ነው። ግን ለምሳሌ በምን ጊዜ የሚገኘው ጸጋ ማለት ነው? እሺ ቴንክ ዩ። በምን ጊዜ ጸጋ የሚገኘው በጌታ እራት ጊዜ ብቻ አይደለም። ቃሉ በሚሰበክበት ጊዜ፣ በጸሎት ጊዜ፣ ኃጢአታችን በምንናዘዝበት ጊዜ፣ ካህናት በዘይት በሚጸልዩበት ጊዜ በልዩ ልዩ መንገድ የእግዚአብሔር ጸጋዎችን እንካፈላለን። ምን አይነት ጸጋ? ኃጢአትን የምናሸንፍበት፣ ዓለምን የምናሸንፍበት፣ ሰይጣንን የምንዋጋበት፣ የዘላለም ሕይወት እንድንወርስ በመንፈሳዊ ሕይወታችን እንድንጠነክር የሚረዳንን አቅርቦቶች ሁሉ እንቀበላለን። ጸጋ ማለት ሰፊ ነገር ነው፣ የተወሰነው ነገር አይደለም። ለዘላለም ሕይወት የሚሆነውን ጸጋ በጌታ እራት ውስጥ ምንድነው መቀበል አለ ብለህ ታምናለህ ማለት ነው? ማለት ከዚህ ከወንጌል አንፃር እንደዛ ብሎ ቴንክ ዩ። አሁን የምፈልገውን ጥያቄ አንድ ስቴፕ ከፍ እያለ ነው። አሁን የዘላለም ሕይወትን በተመለከተ ያንተ ወይም የሉትራን ወይም የሌሎች አስተንትኖትና የአብዛኛው ኢቫንጀሊካል ኢንክሉዲንግ ሙሉ ወንጌል አስተንትኖት ይለያያል። ለምሳሌ የዘላለም ሕይወት ልክ እንደ ጀስቲፊኬሽን አንድ ጊዜ በእግዚአብሔር ቸርነት ኤሊየን በሆነ ራይቸስነስ ከእግዚአብሔር የሚሰጥ ነው። በየቀኑ እንደ ፐርሰንቴጅ እንደ ሞባይል ቻርጀር 70%፣ 60%፣ 80% እያለ መሄድ አይደለም። ነገር ግን ሙሉ ወንጌልን ብትሆን በዚህ ምድር ላይ ስንኖር ተቋርጧል ወይስ እኔ ነው? ተቋርጧል። ህይወታችን እንድንጠነክር የሚያስፈልጉን ነገሮች ሶሪ አሁን ተመልሻለሁ። ተመልሰሃል። የዘላለም ሕይወትን ኤክስፕሌን የምናደርግበት መንገድ ከትራዲሽን ይለያያል። ለምሳሌ ኢቭን ሉትራንን እንኳ ብጠይቅ የዘላለም ሕይወት ሂደታዊ ነው፣ ፕሮሰስ ነው ሲሉ ጀስቲፊኬሽን ኮንቲኒስ አስፔክት አለው ከማለት አንጻር ነው እንጂ ጀስቲፊኬሽን ራሱ ገና ያልተጠናቀቀ በሂደት የሚሞላ ነገር ነው ማለታቸው አይደለም። ስለዚህ ለሳንቲፊኬሽን የሚሆን ለጀስቲፊኬሽን የሚሆን ቅዱስ ቁርባንን ሲጠቅሱ የሆነ የእግዚአብሔር ጀምሮት እኛ በሂደት የምንጨርሰው የዘላለም ሕይወት ፓርት ስላለ ያለ ማግኘት የምናደርገው ነገር ነው ማለታቸው አይደለም። ሙሉ ወንጌልም ቢሆን የዘላለም ሕይወትን አያሰጥም ስትል የዘላለም ሕይወት የጌታ ነፃ ስጦታ ነው፣ በዚህ ምድር ላይ ኃጢአታችን በመናዘዝ በክርስቶስ በማመን ከእግዚአብሔር የተሰጠን ፍሪ ጊፍት ነው ብላ ነው የምታምነው። ቅዱስ ቁርባንን ስለወሰድ የምናገኘው አይደለም። ግን የዘላለም ሕይወትን ወስደን ጨርሰናል ወይ ነው መንግስት ሰማያት ያለ ነው ብላ ስለማታምን ለዘላለም ሕይወት አያሰጥም ትበል እንጂ በዚህ ምድር ላይ ለምናደርገው መንፈሳዊ ሕይወት ያ ደግሞ ከፈለክ አንተ የዘላለም ሕይወት በለው፣ ከፈለክ የክርስቶስን ሕይወት መካፈል በለው፣ ከፈለክ መንፈሳዊ ሕይወት በለው፣ ልጨርሳለሁ መንፈሳዊ ሕይወት በለው ከፈለክ። ለዛ ግን ሙሉ ይሰጡናል ያለች ችግር ካልመለስኩ ምንም እንግዲህ አልመለሰም ትላለች። ችግር የለም ካልመለስ አለመርካት እኔም በአንተ መልስ አልረካ አንተም በእኔ መልስ ላትረካ አይደለም። አይ እሱ ሳይሆን የጠየኩ ጥያቄ ለዘላለም ሕይወት እንደዛ ማለት አንተ ራስህ እኮ ስላነሳው ነው ጸጋዎቹ ለዘላለም ሕይወት የሚረዱን ምናምን ብለህ ስተነትንልኝ ምን አልኩ? ስለዚህ አሁን ሙሉ ወንጌል የጌታ እራት ለዘላለም ሕይወት የሚሆን ጸጋ ለዘላለም ሕይወት አላልኩም። ለዘላለም ሕይወት አላልኩም። ቀደም ከዘረዘርኩ ከተሻሻለ ወክላቸው ከዘላለም
ከዘረዘርካቸው ውስጥ ከዘላለም ሕይወት ጋር የተገናኘ ጸጋ ምናምን ብለህም ዘርዝረሃል። እንግዲህ አሁን እሱን ወይ ሪከርድ ያደረገ ሰው ካለ ይደርስና ትሰማዋለህ። አሁን አላደረኩም የሚለውን ጌታ እራት ለዘላለም ሕይወት ይሆናል ሙሉ ወንጌል ትላለች ብዬ አልተናገርኩም ማለት እንደዛ አልልም። ኧረ እባክህን እኔ እንደዛ አሁን ደግሞ ሽፍት አታድርገው እባክህን። ጸጋዎችን ስዘረዝር ነው ያልኩት። ቀጥል፣ ወደ ጥያቄ ቀጥል። ሰዓት እያለቀብኝ ነው። እሺ ቀጥል። እሺ ስለዛ የጠየኩ ጥያቄ ሙሉ ወንጌል ለዘላለም ሕይወት የሚሆን ጸጋን አትልም ካልከኝ ስለዛ ለኃጢአት ስርየትስ ብላ ምንድን ነው ለኃጢአት ስርየት የሚሆን ጸጋንስ እንካፈላለን ብላ ታምናለች? እሺ ቀጣዩ ጥያቄ ልክ ነህ። እሱ ነው በቃ አሁን ክሪቲካል የሆኑ ፖይንቶች እነዚህ ናቸው። ልክ እንደ ዘላለም ሕይወት ሁሉ ሙሉ ወንጌል ብቻ ሳይሆን ኦልሞስት ሁሉም ኢቫንጀሊካል ቸርችስ የኃጢአት ስርየትን አስተንትኖት የሚሰጡት ለዘላለም ሕይወትን ለማግኘት አንድ ሰው ንስሐ ገብቶ በማመን የሚያገኘውን የዘላለም ሕይወት ለመግለጽ ነው። መጀመሪያ ላይ አንድ ሰው ወደ ክርስቶስ ሲመጣ ከዓለም ወይም ደግሞ ከፓጋኒዝም መጥቶ ንስሐ ገብቶ በእግዚአብሔር ፊት ኃጢአቱን ተናዞ የዘላለም ሕይወትን ለማግኘት የሚያገኘውን የኃጢአት ስርየት እያሰቡ ነው ዶክመንቶቻቸው ላይ የሚጽፉ። ከዛ ውጭ ግን ሰው በሕይወት ጉዞ አይደለም ብንማማር አይሻልም? አንተም እኮ ወንጌላውያኑ ምን እንደሚያምኑ ትክክለኛውን ነገር ብታውቅ ነው የሚሻለው። ምንም እኮ አይጠቅመንም። ሚስ ሪፕሬዘንቴሽን ስለማይጠቅመን ኤክስፕሌን ላድርግልህ። አንድን የመሰረተ ክርስቶስ ወይም አንድን የመሰረተ ክርስቶስ ሰው ወይም አንድን የሙሉ ወንጌል ሰው አንድ ያዳርግ ጊዜ የለኝም። እየሰበክ ነው። እኔ ስብከት ለመስማት እኮ አይደለም ቤቢ እያልኩ ያለሁት ለኃጢአት ስርየት ነው ብላ ታምናለች አታምንም? የኃጢአት ስርየትን ጸጋ የኃጢአት ስርየት ምንድን ነው የሚለው ዲፋይን መደረግ አለበት እኮ ነው የምልህ። የኃጢአት ስርየት አንተ አይምሮ ላይ ይገረኝና በል ከዛ በኋላ አይደለም ይሄንን እኮ አሁን የኔ መልስ ሰዓት ነው። አዳምጠኝ እሺ። ተናገር ስማኛ። የአንተ እኮ እያቀረብክ ያለው መልስ አይደለም። እኔ ጥያቄ እጠይቃለሁ፣ አንተ መልሱን ትተህ የሆነ ስብከት ትሰብካለህ። እሱን እያደረክ ያለው እኔ እያልኩ ያለሁት አሁን ቅድም ስጠይቅህ ለዘላለም ሕይወት የሚሆን ጸጋን እንካፈልበታለን ብለህ አታምንም ሙሉ ወንጌል ብለኛል። ቴንኪው። ከዛ በኋላ አላልኩም ምን እንዳልኩ ልንገርህ ድጋሜ ችግር የለውም። ኧረ ምንም ልመልስልህ እሱን። ቆይ ሚኒስትር ፕሬዘንት እያደረግህ ነው ያልኩትን ነገር እኔ እያልኩ ያለሁት የዘላለም ሕይወት ይብራራል። የዘላለም አይ ማረም አለብኝ፣ ስትሳሳት ማረም አለብኝ እኮ አሁን ሰው ሚስ አንደርስታንድ ያደርጋል። አሁን ችግሩ ምን መሰለህ? እኔ አሁን ሲራክ ላይም አንድ የሚናገረው ነገር አለ። ጥበበኛው ምንድነው ከመመለስ እኔ ሰምቻለሁ፣ ግን አንተ መልሰህ የምትናገረው ነገር ትክክል አይደለም። አንዴ ስማ፣ ሳትሰማ ስለምትመልስ ሁሌም በቃ እንትን ወደ ጭቅጭቅ የሚመረጥ ስመልስ ይኸውልህ ታስቆመኛለህ። ስመልስ ታስቆምና ያላልኩትን አለ ትላለህ። ከዛ እሱን ላስተካክል ስሞክር ደግሞ ስማ ትለኛለህ። እንዴት አይነት ውይይት ነው? ሰምተህ ጨርሰህ የምታስተካክለው ሰው ይታዘበናል፣ ግን ልስማህ፣ ችግር የለም። ይኸው ልስማህ። ቀጥል። ኦኬ ኤኒዌይስ ምን ብለህኛል? ሙሉ ወንጌል ለዘላለም ሕይወት የሚሆን ጸጋን በጌታ ራስ በኩል እንካፈላለን ብላ አታስተምርም። ግን ለዘላለም ሕይወት ስትል እሷ ከዚህ አንጻር ነው ብለህ ለማብራራት ሞከርክ። ከዛ አንጻር ለዘላለም ሕይወት የሚሆን ጸጋን እንካፈልበታለን ብላ አታስተምርም አልከኝ። አይ ኖ እንደው ለዘላለም ሕይወት የሚሆን ጸጋን እንካፈልበታለን ብላ ታስተምራለች ካልከኝ ግን እንደው በጌታ ብዬ ነው የምጠይቅህ። ምክንያቱም ስለማትመልስ ጥያቄ ማለት ነው። እንደው በጌታ ብዬ የምጠይቅህ እሱን መጀመሪያ ነግረህን እስቲ ጀምር። አዎ ለዘላለም ሕይወት የሚሆን ጸጋን እንካፈላለን ብላ ታስተምራለች ብለህ ጀምር እስቲ። ካልጀመርክ ግን ስህተት ነህ አትበለኝ። የምርም ከሆነ እንደዛ ጀምር እስቲ። አሁን ነው እየተመለስክ ያለኸው። የዘላለም ሕይወትን የምትረዳበትን መንገድ መጀመሪያ ማወቅ አለብህ እያልኩህ እኮ ነው። በቃ ታዲያ እሱን እኮ ነው ያልኩህ። በዚህ መልኩ ስለምትረዳው ለዛ ብለህ አታስተምርም አልከኝ። አንተ የዘላለም ሕይወትን የምትለው ሙሉውን ነው። በቃ አጠቃላይ ሲነርጂስቲክ የሆነውን ጉዞ ነው የምታወራው። ሙሉ ወንጌል ደግሞ ሞኖሎጂስቲክ የሆነውን አክት ነው የምታወራው። መጀመሪያ ይኸውልህ የፕሮቴስታንቱ የዘላለም ሕይወት ኤክስፕላኔሽን እና የአንተ ኤክስፕላኔሽን ልዩነት ስላለው እየመለስኩ እኮ እያቋረጥከኝ ምን አለ ብትታገሰኝ። ሰማሃለሁ እኮ አንተ አይደለም የጠየቅኩህ። እሺ አንድ ደቂቃ ወደ ኃጢአት ስርየቱ ደግሞ ነው። አንድ ደቂቃ ስጠኝ፣ ይህንን ላብራራ። የተለየ ነገር አለ እኔ የተናገርኩት ላይ ስህተት አለ። መጀመሪያ አንድ ደቂቃ ስጠኝ። አንደኛ ማስተካከልህም ነገር ስላለ ከንግግር ውስጥ ሙሉ ወንጌልን በተመለከተ አንደርስታንድ ያላደረግከው ነገር ስላለ አንድ ደቂቃ ስጠኝ። ታገስ። አንተም ሰማሁ አይደል? እሺ ቀጥል። አንድ ደቂቃ ስጠኝ። በቃ ቴንኪው። አንድ ደቂቃ
አሁን ሙሉ ወንጌል የዘላለም ህይወትን ኤክስፕሌን የምታደርግበት መንገድ አንድ ሰው ጌታን ተቀብሎ የዘላለም ህይወትን አግኝቻለሁ ኤሊየን በሆነ ሞኖርጂስቲክ ቢሆነ ጀስቲፊኬሽን አክት ኦፍ ጋድ ዲክላሬሽን ኦፍ ጋድ አንድ ጊዜ እግዚአብሔርን ህይወት የዘላለም ህይወትን አግኝቻለሁ ብላ ስትናገር ጆርኒ የለም እያለች አይደለም። አንተ የጌታ እራት የዘላለም ህይወትን ያሰጣል አያሰጥም ስትል መጀመሪያ አንድ ሰው የሚያገኘውን እርቅ ልጅነት እያሰብክ ከሆነ እሱን የሚመለከት ነገር ሙሉ ወንጌል አታምንም። ጆርኒውን የምታወራ ከሆነ ግን በጆርኒ ውስጥ ኃጢአትን ድል ለመስጣት ዓለምን ድል ለመስጣት ሰይጣንን ድል ለመንሳት የሚያስፈልጉ ጸጋዎችን ሁሉም እንደሚሰጡት ሁሉ ጌታ እራትን የተለየ ሳይሆን ያንኑ ሌሎችም የሚሰጡትን ጸጋ ይሰጣል ብላ ነው የምታምነው። ቀጥል። እሺ ስለዚህ አሁን ይህንን እንግዲህ ምንድነው ስለ ዘላለም ህይወት ምናምን እንግዲህ ለማብራራት ሞክራለሁ። እንደ ሙሉ ወንጌል የዘላለም ህይወትን ከዚህ አንጻር ነው የምታየው ብለህ ማለት ነው። እሱን ያብራራኸውን ማብራራት ያዝ አድርጎና አሁን የተናገርከው ማለት ነው። ስለዚህ ስታጠቃልለው የሙሉ ወንጌል ቤተክርስቲያን ምንድነው የጌታ እራት ያ ስርዓቱ ማለት ነው ለዘላለም ህይወት የሚሆን ጸጋን መካፈያ ነው ብላ ታምናለች አታምንም? አሁን ባብራራው መሰረት እሺ የዘላለም ህይወትን አሁን ባብራራውበት መሰረት ያውም አንድ ሰው አንዴ ንስሐ ገብቶ የእግዚአብሔር ልጅ በሚሆን ቅጽበት ስለሚያገኘው አንዴ ምን እንዳይታወቅ ነው። አሁን ምን ዲብራራ ምንድነው የሚረብሽህ? እኔ እኮ አይገባኝም። ሰው ምን እንዳያውቅ ምን ሰው እንዳያውቅ ይላል። ይሄ በጌታ አብራርታ ነው። ካብራራ ውጭ የተለየ የምታብራራው ነገር አለ? ሙሉ ወንጌል የዘላለም ህይወትን በምታብራራበት መንገድ የጌታ እራት ሙሉ ወንጌል የዘላለም ህይወትን በምታብራራበት መንገድ አንድ ጊዜ ቅጽበታዊ በሆነ መንገድ ስለሆነ አያሰጥም ብላ ነው የምታምነው። ግን የጌታ ህይወት ግን አንድ የተሰጠ የሚያልቅ ሳይሆን ሁልጊዜም በጆርኒ የሚገኝ ነገር እስከሆነ ድረስ ለዛ የሚሆን ነገር ጸጋ ግን በጆርኒ የሚገኘው ምንድነው? የዘላለም ህይወት ነው። አይ የእግዚአብሔር ህይወት አንዴ ብቻ ተቀብለው የሚያልቅ አይደለም። ሁሌም የእግዚአብሔር የጌታን ህይወት የዘላለም ህይወት ነው አይደለም። የእግዚአብሔር ህይወት የዘላለም ህይወትም ነው፣ መንፈሳዊ ህይወትም ነው፣ የክርስቶስም ህይወት ነው፣ የክርስቶስም ጸጋ ነው። የእግዚአብሔር ህይወት የዘላለም ህይወት ከሆነ የዘላለም ህይወት በጆርኒ ቀስ እየተባለ የሚገኝ እየታደገ የሚያልቅ ነው ብላኛል። ሙሉ ወንጌል ደግሞ እንደዛ ብላ አስተምርም ስላልከኝ እንደሱም አይደለም አላልኩም። እንደሱም አይደለም። እሺ እሱንም ግልጽ ላድርግ። አሁን የዘላለም ህይወትን ኤክስፕሌን ሲደረግ የዘላለም ህይወት እንዴት መሰል ምጀምረው ጉዞ ነው ስትጀምረው የጌታ ህይወት የዘላለም ህይወትን እንደ ጌታ ህይወት እንደ መንፈሳዊ ህይወት እንደ ክርስቶስ ጸጋ ካየኸው አንዴ ተቀብለው የሚያልቅ ሳይሆን በሂደት ሁሉ የምትቀበለው ነው። ለምን ጉዞ ተጀመረ እንጂ አልተጠናቀቀም። ለመጀመር የጌታ እራት የግድ አይደለም። ለመጀመር እምነት ግዴታ ነው። እምነት የእግዚአብሔር ልጅ ለመሆን የዘላለም ህይወትን አግኝቶ ጉዞ ለመጀመር ያስፈልጋል። በሂደት ውስጥ ግን ኃጢአትን፣ ዓለምን፣ ሰይጣን ለማሸነፍ ግን የጌታን ህይወት መካፈል አለብን። የጌታን ህይወት የምንካፈልበት መንገድ ደግሞ ብዙ ነው። የጌታ እራትም ከዛ ውስጥ አንዱ ነው እንጂ የተለየ አይደለም ነው። እሱ አይደለም። እሺ ስለዚህ የዘላለም ህይወት አሁን ቅጽበታዊ ብቻ ነው ወይስ ጆርኒ ነው ጉዞ ነው? እሺ የዘላለም ህይወትን አሁንም ቅድም ኤክስፕሌን ያደረኩትን መድገም አለብን። ጀስቲፊኬሽን ከሆነ አይደለም መጀመሪያ ነው አይደለም። አይ በስመ አብ የዘላለም ህይወት በሙሉ ወንጌል ትምህርት ጆርኒ ነው ወይስ ቅጽበታዊ ብቻ ነው? ቅጽበታዊ። እሺ ቅጽበታዊ ብቻ ነው። ቅጽበታዊ ብቻ አላልኩም። ይብራራል። እሺ ብቻ ላብራራለህ። ላብራራለህ ብቻ ለመሆኑ ደግሞ ላብራራለህ። ቆይ አሁን ሚሳይ ሪፕሬዘንት አድርገህ ከምልህ በኋላ በምትጠየቀው እኮ ለመመለስ ብትሞክር እኮ ነገሩን በአጭሩ እንትን እንሏለን። ቅጽበታዊ ነው ግን ቅጽበታዊ ብቻ ግን አይደለም ብለህናል። አሁን እንዳትረሳ። ቀጥለህ በዚህ ሀሳብ ላይ ስለሆነ የምትሄድ ይሄንን ማብራራት አለብኝ መጀመሪያ። በየደቂቃውን ሀሳብን እየለወጥክ ያለው በነገራችን ላይ። ስለዛ አሁን ደግሞ ረገጣና ፖለቲካ ጀምር ነው ማለት ነው። እኔ አልቀየርኩም። በፍጹም ላብራራ። የጌታ እራት ብቻ ሳይሆን ማንኛውም በቤተ ክርስቲያን ውስጥ የሚፈጸሙ ስርዓቶች የጌታን ህይወት እንድንካፈል አታስቆመኝ። ማይ ጋድ ለምን ታስቆመኛለህ? የምናወራው ነገር ይሄን ያህል እኮ ሲምፕል አይደለም እኮ ኮምፕሌክስ ነው። ቴዎሎጂካል ነገሮች እኮ ቀላል አይደሉም ማለት
በጣም እያደረግከኝ ነው ኤቢ። የዘላለም ሕይወት ቅጽበታዊ ብቻ አይደለም ካልከኝ ቀጣዩ ያለውን ነገር ንገረን። አላልኩም። ቆይ እያወራ ያሉት ቅጽበት አሁን አንዴ ኤቢ። እሺ አሁን አዳምጠኝ። ቅጽበታዊ ብቻ አይደለም የዘላለም ሕይወት ሲባል የዘላለም ሕይወትን አንዴ የምናገኘውን የእግዚአብሔር ልጅነት እያሰብክ ሆነ የምታወራው እሱ ቅጽበታዊ ነው። ቅጽበታዊና ቅጽበታዊ ብቻ ነው። የእግዚአብሔር ልጅ ምን ሆነው በሂደት አይደለም። የኃጢአት ስርየትን አግኝተን ከፍርድ ነፃ ምን ሆነው ቅጽበታዊ በሂደት አይደለም። ነገር ግን መንፈሳዊ ሕይወት ወይም ደግሞ በጸጋ በክርስቶስ የምናገኘው የክርስቶስ ሕይወት ግን በሂደትም የሚገለጥና ኃጢአትን፣ ዓለምን፣ ሰይጣን ለማሸነፍ የክርስቶስን ሕይወት መካፈል ጸጋን መቀበል አለብን። እሱን የዘላለም ሕይወት ብለህ የምትገልጸው ከሆነና በዛ ኢንተርቫል ውስጥ የምታስቀምጠው ከሆነ ብቻ አይደለም ማለት ነው። ሙሉ ወንጌል ግን ኤክስፕሌን አታደርገው። አላስቀመጥከው ሙሉ ወንጌል እንደዛ ታስቀምጥ። እኔም አላስቀምጥም፣ አንተም አታስቀምጥም። እኛ አሁን እያወራን ያለ ነው የሙሉ ወንጌልን ብቻ ነው። በሙሉ ወንጌል ትምህርት ብዬ ጠይቄ የዘላለም ሕይወት ቅጽበታዊ ብቻ ነው ወይስ ጉዞም ጭምር ነው ስለ ቅጽበታዊ ነው ግን ቅጽበታዊ ብቻ ነው አይደለም ማለት ነው። እኔ እየጠየቅኩ ያለሁት በሙሉ ወንጌል የኔ ነው። ወደ ቤት ኔትወርክ ሊቋረጥ ይችላል። አኬ መኪና ውስጥ ሆኜ ነው የምሰማ። አንተ ቀጥል። እኔም እንዳወራ ስፈልግ አንተ ደግሞ ማይኩ ሚውት አድርግልኝ፣ እኔ አወራለሁ። ስለዚህ በቃ ይኸው በአጭሩ እያልኩ ያለው ከሙሉ ወንጌል በዚህ መልኩ የዘላለምን ሕይወትን አታብራራም ስላልከኝ፣ ስለዚህ አሁን ምን እያልከኝ ነው? በሙሉ ወንጌል ትምህርት ቅጽበታዊ ብቻ ነው ማለት ነው አይደል? በሙሉ ወንጌል ትምህርት ነው ያልኩ። የዘላለም ሕይወትን ስትጠቀመው ቃሉን ምናምን ስታብራራ ቅጽበታዊ ብቻ ነው ማለት ነው አይደል? ለሙሉ ወንጌል። እሺ አሁን የዘላለም ሕይወት በተመለከተ ሰፊ ዲስከሽን ስለሚፈልግ ጃምፒት በቃ እሱን ዝላለው። ስለ ጌታ እራት እናወራ እንመለስ። አይ ሲ ኤኒዌይስ፣ ስለዚህ የጌታ እራት ላይ አሁን እኮ ከጌታ እራት ጋር እኮ ስለተገናኘ ነው ለሙሉ ወንጌል አልከኝ። እንደዚህ አታብራራውም፣ ከልጅነት በኋላ ያለውን አታብራራውም። አንተ ግን እንደዛ ብለህ ካሰብክ ነው እያልከኝ ነገርከኝ። እኔ ደግሞ እንደዛ ብዬ ምናምን የኔን ሐሳብም ያንተን ሐሳብም ሳንጨምር የሙሉ ወንጌልን ብቻ እንካልን። ሙሉ ወንጌል ደግሞ አንተ እንዳልከው እንኳን ማለት ነው ከልጅነት አንጻር ብቻ ከሆነ ያየችው። ስለዚህ የዘላለም ሕይወት በቃ በቅጽበት ብቻ የሚደረግ ነገር ነው አይነት ነገር ስለሆነ እያስቀመጥክ ያለው የጌታ እራት ከዘላለም ሕይወት ጋር አዎ ልክ ከሆነ ያ ማለት የጌታ እራት ከዘላለም ሕይወት ጋር የሚገናኝ ነገር የለውም ማለት ነው በሙሉ ወንጌል አስተምህሮ። አዎ ልክ ነው። ሙሉ ወንጌል የዘላለም ሕይወትን ቅጽበታዊ በሆነ መልኩ በምታብራራበት ገጽታ ልክ ነው። በቃ ስለዚህ በሙሉ ወንጌል ትምህርት የጌታ እራት ከዘላለም ሕይወት ጋር ምንም ግንኙነት የለውም። ሁለተኛ ጥያቄ የኃጢአት ስርየት ላይ ሙሉ ወንጌል አንዴ ቆይ በሙሉ ወንጌል እሺ ቆይ አንዴ አውርተሃል ደግሞ ድል ስለኝና 30 ሰከንድ ነው ማለት እኔም አብራራ ሁሉም ሰምቷል። የተለየ ነገር ነገር እየደጋገምክብን እንተናንተን ኤቢ አንድ ሰው ካመነ ምናምን በኋላ ኃጢአት ሊሰራ ይችላል አይደል? ድገማው አንዴ አልሰማሁም ማለት ይቅርታ። አንድ ሰው ካመነ በኋላ ኃጢአት ሊሰራ ይችላል። ስለ ጌታ እራት ጠይቀኝ፣ ጥያቄን ጨርስልኝ፣ ጨርሰህ ንገረኝ እኮ። ሰው የጌታ እራት ላይ ልጠይቅህ እኮ ነው። ካመነ በኋላ ኃጢአት ሊሰራ ይችላል። ሶሪ የሆነ እንትን ውይይት ላይ ሆኜ ነው። ዝጋ በቃ ሶሪ አኬ፣ ጥያቄን እንድገምልኝ ከጌታ እራት ጋር አያይዘህ ከጌታ ጋር የተያያዘ ነው። አንድ ይመልስልኝ እባክህን። ከአንድ ሰው ካመነ በኋላ ኃጢአት ሊሰራ ይችላል። አዎ ሊሰራ ይችላል። ኃጢአትን ሲሰራ የኃጢአትን ስርየት የሚያገኘው በጸጋው ነው አይደለም? አዎ ማለት የኃጢአት ስርየት። እሺ ጥያቄህን ግልጽ አድርግልኝ። ጠቅለል አድርገህ ያንን የኃጢአትን ስርየት ነው። አይ ጠቅለል አድርገህ ካሪኬቸር ስለሆነ ጥያቄህን ጠቅለል አድርገህ መልስ ጠይቅልኝ። ችግር የለውም። ይሄው ጥያቄው ያንን የኃጢአትን ይቅርታ ወይም ስርየት የምታገኘው በጸጋው ነው አይደለም? አይ የጌታ እራት ጋር አያይዘህ ሙሉ ጥያቄህን አቅርብልኝ አኬ። ለምን አትመልስም? ዝም ብለህ ወደሱ ሄዳለሁ እኮ ሰው አንድ አማኝ ጌታ እራት ጋር አያይዘህ ጠይቀኛል እኮ። ሲው ልጠይቅህ እኮ ነው ስለ ጸጋና ስለ ጌታ እራት እያወራን ስለሆነ የጌታ እራት የኃጢአት ስርየት ያሰጣል አያሰጥም ከሆነ ጥያቄ እሱን ልመልስልህ። አንዴ አይደለም እንደዛ ብዬ አልጠየኩም። ቆይ ና እየጠየኩ ያለሁት አንድ አማኝ ካመነ በኋላ ከዳነ በኋላ ኃጢአት ሊሰራ ይችላል። ከዳነ በኋላ ስላለው ኃጢአት እናወራና አስቀድሞ ሲድን ስላለው አላወራውም። ተመልከቱ ጋይስ በደንብ ያወራሁት ኃጢአት ስለየትኛው ኃጢአት ነው? አንድ ሰው ከዳነ በኋላ ስለሚሰራው ኃጢአት ነው። የዛ ኃጢአት ይቅርታን የሚያገኘው በጸጋው ነው። በጸጋው ከሆነ ያንን ጸጋ በጌታ እራት በኩል ማግኘት ትችላለህ አትችልም? የኃጢአት ስርየትን ጸጋ
ቴንኪው በጣም አሁን ግልጽ አድርገዋል ጥያቄውን። እሺ አሁን ሚውት አድርግና አዳምጠኝ። አሁን ስለ ሙሉ ወንጌል ነው በሙሉ ወንጌል አስተምህሮ አሁን ጥሩ አድርገህ ነው በቃ ኤክስፕሌን ያደረግከው። መጀመሪያ አንድ ሰው የእግዚአብሔር ልጅ ሊሆን ያለውን የኃጢአት ስርየት በተመለከተ የጌታ እራት አያሰጥም ብላ ነው የምታምነው። ነገር ግን የጌታ እራትን በምንወስድበት ዘወትር በየሶስት ወሩ ለኃጢአት ስርየት ይጸለያል። የጌታ እራትን ስንወስድ ይህ የማቴዎስ 26ቱም የአንደኛ ቆሮንቶስ 10:11ዱም አንድ ላይ ይነበባል። ያንን በምንወስድበት ጊዜ ንስሐ እንገባለን፣ ኃጢአታችንን እናዘዛለን። በአጠቃላይ ሙሉ ሴሌብሬሽኑ ላይ ለኃጢአታችን ስርየት እንናዘዛለን፣ እንጸልያለን፣ የኃጢአታችንን ይቅርታም እናገኛለን። በዚህ ተርም ከሆነ ሙሉ ወንጌል የጌታ እራት በሚወሰድበት ጊዜ የኃጢአት ስርየትን እናገኛለን ብላ ታምናለች። ይሄ እንግዲህ ፕራክቲካሊ የሚደረግ ነገር ነው። ምናልባት እነዚህን ነገሮች የሚገልጹ ንግግሮችም ማቴዎስ 26ን ጨምሮ ሌሎች ጥቅሶችንም ይነበባሉ። እሰማለሁ አይደል? አላቋረጥከኝም ማኬ። እንዴት ነው? ተቋርጬ ነው? ዝም ብላኝ ነው? ተቋርጬ ነው? ከ30 ሰከንድ በላይ እኮ ማውራት አትችልም። ይብያውን እዛ እኮ አሁን አቋርጠኝ አልከኝ። እሺ አቋርጥ፣ በቃ ልድረስልህ። እሺ አሁን ምንድነው? ቀጥልሽ። እሺ ብራዘር፣ እሺ አሁን ባጭሩ አሁን ዝም ያልኩ ለምንድን ነው? በቃ አውርተህ እንድትጨርስ ውስጥ ያለውን ሁሉ እንድንነግረን አሁን ነገርከን እና እኛም ሰማን። አሁን የምነግርህን በደንብ ሰማኝ ከተናገርኩ ተነስቼ ማለት ነው። ስለዚህ አሁን የጌታ እራት የኃጢአት ስርየትን ይሰጣል ብለህ አታምንም አልክና ከዛ በኋላ ግን አንዲት ነገር አስቀመጥከው። እኔ ነገር ያስቀመጥከው እንደው ይሄ የጌታ እራት በምንወስድበት ሰዓት ጸሎትን እናደርጋለን፣ ኃጢአታችንን እናዘዛለን ምናምን እና በዛን ወቅት ላይ እንደዛ አምልኮ ስንፈጽም የጌታ እራት ላይ አምልኮ ስንፈጽም የኃጢአት ይቅርታን እናገኛለን የጌታ እራት በሚፈጸምበት ጊዜ ምናምን አልከኝ። ስለዛ የኃጢአት ይቅርታ በጌታ እራት በኩል ሳይሆን በያው አምልኮ ስለሚደረግ እዛ የኃጢአት ስርየት ስለሚደረግ የኃጢአት ይቅርታ ስለሚለመን ብለሃል። በስርዓቱን ያልኩትን ይዛው በስርዓቱ በጌታ እራት በኩል የሚገኝ የኃጢአት ስርየት አለ የለም? በዛው በጌታ እራት እንዴ ስለ ጌታ እራት ነው እኮ ያወራው። ስለሌላ ስርዓት ስለ ጥምቀት ወይም ስለ ጋብቻ ስርዓት እኮ አይደለም ያወራሁት። የጌታ እራትን በምንወስድበት በዛ ስርዓት ጊዜ የጌታ እራት ማለት አምልኮ ነው አልኩህ እኮ። የጌታ እራት ሴንተር ኦፍ ክርስቲያን ወርሺፕ ነው አልኩህ እኮ። ያንን የኃጢአት ስርየትን የምታገኘው በዛ በጌታ እራት በምትቀበለው በህብስትና በወይኑ በኩል ነው ወይስ አይደለም? ኦኬ የጌታ እራት እኮ ዝም ብሎ ብዙ ነገር በህብስቱና በወይኑ በኩል የሚፈጸመው ጸሎት አለው። ቆይ በህብስቱና ወይኑ ምታታዊ በሆነ መንገድ ተለውጦ የኃጢአት ስርየትን ይሰጠኛል ብለህ አታምንም? አላልኩም። አታምንም? ቆይ አንዴ በምታታዊ በሆነ መልኩ ተለውጦ ትላለች አላልኩም? ቆይ አንዴ ያልተጠየቀውን ነው የምትመልሰው ብራዘር። እሺ እያልኩ ያለሁት በህብስትና በወይኑ በኩል በምትቀበለው በህብስትና በወይኑ በኩል የኃጢአት ስርየት ይገኛል ብላ ታምናለች ወይስ አታምንም? እሺ ልመልስልህ። አሁን ደግሞ ተስፋ አደርጋለሁ እንደማታቋርጠኝ። የጌታ እራት ስንወስድ የጌታ እራት ማለት ህብስቱንና ጽዋውን ስታወራ ከተለሰከ እንደማውራት አትችልም። እሺ ቀጥል። የጌታ እራት ማለት ህብስቱንና ጽዋውን መውሰድ ብቻ አይደለም። ጸሎት አለ፣ ንስሐ አለ፣ ኑዛዜ አለ፣ ይቅርታ አለ፣ የጌታ ቃል ይነበባል፣ እርስ በርሳችን ኃጢአታችንን እናዘዛለን። ሜኒ ቲንግስ ነው፣ ብዙ ነገር ነው። ስለዚህ እነዚህን ሁሉ ነገሮች ባካተተ መልኩ የጌታ እራትን በምንወስድበት ድንቅ የአምልኮ ቀን የኃጢአታችን ይቅርታ እንቀበላለን። መልሴ ይሄ ነው። ቆይ ስለዛ አሁን እያልከኝ ያለው እዛ ስለምንጸልይ ምናምን ብለሃል። ስለዛ ከጸሎቱ አንጻር እያወራኸኝ ነው። የኔ ጥያቄ ግን ስፔሲፊካሊ ቀጥታ ከጸሎት ብቻ አይደለም ያልኩ ነው። ብዙ ነው የምልህ አይደለም። ጸሎት ብቻ አይደለም ያልኩ ሀኪ። አዎ ችግር የለም። ከጸሎት ውጪ የምበለው ብዙ ነገሮች አሉት ብሏል። እኔ ግን ስፔሲፊክ አረጌው ምን ላይ እየጠየኩ ያለሁት እዛ የምትቀበለው ህብስትና ወይን ላይ ሁለቱ እዚህ ሚስጥሩ ላይ ነው እኔ ፎከስ አድርጌ እየጠየኩ ያለሁት። በዛ በህብስትና በወይኑ በኩል ነው ያልኩት። በቃ ብቻ ነጥዬ ነው በቃ በዚህ በኩል በሱ በኩል የምታገኘው የኃጢአት ስርየት አለ የለም? እሺ ብላ ታምናለች። በከሚል ወንጌል አንፃር ካንተ ሳይሆን ከሙሉ አሁን ብታብራራ ነው መጀመሪያ አለ የለም በለኝ። አንዴ ቆይ፣ ያ ሌላ ነገር አልጨምርም፣ አዲስ ነገር ነው የምነግርህ። ጌታ እራት በምንወስድበት ጊዜ ለምሳሌ ማቴዎስ 26ን እንኳን ብትወስድ አንስቶ ቆርሶ ባርኮ ሰጣቸው የሚሉ
አራት ግሶች አሉ። አንስቶ ባርኮ ቆርሶ ሰጣቸው። የጌታ እራትን ቆይ አንዴ አታቋርጠኝ። ምን ሆነ ነው? እኔ እኮ አላቋርጥም። አንተ ነህ እኮ የምታቋርጠኝ። የጌታ እራትን በምንወስድበት ጊዜ ምንፈጽማቸው እሺ፣ የጌታ እራትን በምንወስድበት ጊዜ ምንፈጽማቸው በጣም ብዙ ነገሮች አሉ። ስለነሱ ማን ጠይቆ ስፔሲፊካሊ ቆይ አንዴ ልመልስልህ። የመጣው ነው ወደ አንተ ጥያቄ። ስፔሲፊካሊ ጽዋውን በተመለከተና ህብስቱን በተመለከተ ብቻ እጅ ላይ ከያዝከው ጽዋ የተነሳ እጅ ላይ ከያዝከው ህብስት የተነሳ ህብስቱና ጽዋው ብቻ የሚሰጠው የተለየ የኃጢአት ይቅርታ አለ ብላ ሙሉ ወንጌል ታምናለች ካልክ ጸሎቱ ተነጥሎ ወርድ ኦፍ ኮንሲክሬሽኑ ተነጥሎ አምልኮው ኑዛዜው ተነጥሎ ከሆነ አያሰጥም። የሚያሰጠው ጸሎቱ ሲኖርበት ንስሐው ስለዚህ አሁን ይኸው ያብራራውን ሰምታችሁታል። በቅንነት ሁላችሁም በቃ ኦርቶዶክስም ፕሮቴስታንትም ሁላችሁም በደንብ አድርጋችሁ እንደው ሰምታችሁታል ብዬ ተስፋ አደርጋለሁ። ይህንን ማብራሪያ ያዘና በል ወደ ጎን ለምንድን ነው እንደዛ የምትለው? ለምንድን ነው ወደ ጎን የምታወራው? አይደለም አይ ሁሉም ሰው እንዲሰማው ነው። አሁን እኔ እናንተ ብቻ አይደለም የምናወራው። እኔ እናንተ ብቻ ቢሆን በውስጥ ደውዬልህ አወራሃለሁ። እና እንዴ እየሰማህ አይደል? እንዴት ይሄዳሉ? 2000 ምናምን እባክህን ስማኝ፣ አታዳርቀኝ እባክህን። አይ እኔም እላለሁ እንዳይደብር ተመልከቱ ምናምን እላለሁ። እነሱም በላቸው። ኧረ ደስ ይለኛል። እኔ ለህዝቡ ብዬ እኮ ነው እዚህ ጋር ቁጭ ብዬ እኮ የማወራ እንጂ ለእኔ ነው እንዴ? ምን እኔ እኮ ትከሽ መለካካት ውስጥ እኮ አልገባሁም። እኔ ለህዝብ ስል ነው የምገባው ትላለህ። አሁን እሺ ጸሎቱ ኖሮ አንተ እንዳልከው ጸሎቱ፣ አምልኮቱ፣ ንስሐው ምናምን ሁሉም ነገር ኖሮ ማለት ነው። እነዛ ሁሉ ነገሮች ኖረው ልክ ህብስትና ወይኑን ስትቀበል እነዚህ ሁሉ ነገሮች ኖሮ ማለት ነው። በዛው በህብስትና በወይን በኩል ግን የምትቀበለው የኃጢአት ስርየት አለ። በህብስትና በወይኑ በኩል ነው ያልኩት። እነዛ ሁሉ ጸሎቱም፣ ንስሐውም፣ ቅልቡም ምንም ሁሉም ነገር ኖረው ግን ቆይ አንዴ የኃጢአት ስርየትን ግን በዛ በህብስትና በወይኑ በኩል የኃጢአትን ስርየት ያንን የኃጢአት ስርየት የሚያሰጠውን ጸጋ ህብስትና ወይኑ ስትቀበል በአፍህ እሱን ታገኛለህ አታገኝም? መጀመሪያ አገኛለሁ አላገኝም? እሺ አይ እንደሱማ አልወድም ብያለሁ። እንደዚህ የሶር ነው ጥያቄማ ቴዎሎጂካል ኮምፕሌክሲቲ ያለው ነገር በውይይት ነው አይደለም። ላለመመለስ አይደለም። አብራርታል እኮ አይደለም። አብራርታል አላብራራም። በእውነት ላለመመለስ ምንም በነፃነት ነው መልስልህ። ለምን መሰለህ? የማምንበት የኖርነው ምን ለማመደውን ነው እኮ የምነግርህ። እሺ አሁን ሚውት አድርግና ልመልስልህ። ካለ ይኸውልህ አብራርታል። ኦልሬዲ አሁን ያብራራውን ደጋግመህ እያብራራ አታሰልቸን። አይ አልደግሞ አብራርታል። በጭራሽ ይኸውልህ ስለዚህ ኦልሬዲ ስላብራራ አሁን ይኸውልህ አላብራራም። አንድ ያዳም ጸሎቱም ኖሮ ቅልቡም ኖሮ አምልኮም ኖሮ ንስሐውም ኖሮ ግን የኃጢአት ይቅርታ የሚያሰጠውን ጸጋ ህብስቱንና ወይኑን ስትቀበል በእነሱ ውስጥ ትቀበላለህ ወይ? ትቀበላለህ አትቀበልም? እኔም አሁን እኮ ደገምኩ። አንተ ነህ እኮ 3 ጊዜ ጥያቄው የምትደግመው እኮ አንተ ነህ። ስለማትመልስ ይሄን መጀመሪያ እቀበላለሁ አልቀበልም በል አይደለም። መጀመሪያ ምናምን ሳይሆን ጥያቄ ገብቶኛል፣ ልመልስልህ። አንተ ደግሞ ሚውት አድርግና ሙሉ ወንጌል መልስ የላትም እንበል ወይ? ሙሉ ወንጌል መልስ የላትም እንበል ወይ? አይ እኮ እንደዛ ነው የሚያስብለው። አይ አይደለም እንትን ኦርቶዶክስ መልስ አላት ብንል ነው የሚሻለው። ኦርቶዶክስ መልስ አላት ብንል ነው የሚሻለው። ሙሉ ወንጌል መልስ የላትም ከምትል በቃ እሺ ልመልስልህ እና ስመልስልህ ሙሉ ወንጌል መልስ የላትም ትላለህ። መጀመሪያ ይሄንን ተመልስ እኮ ልመልስልህ። መልሱን አትፈልገውማ። አሁን መልሱን የምትፈልገው ሚውት አድርገህ ታዳምጣለህ። የጠየኩህን እኮ ነው የምትመልስልኝ። አሁን ማብራሪያ ማሰማል ትቀበላለህ አትቀበልም የሚለውን መጀመሪያ መልስልኝ። የጠየከኝን ልመልስልህ ሚውት አድርግ እያልኩህ እኮ ነው። ቀጥል። እሺ ኤቢ ቀጥል። ቆይ ኤርሚ አንዴ እኔና ኤቢ እንጨርስ። እሺ ቶሎ ዳልሽ ቶሎ እንጨርስና ኤርሚ ችግር የለውም ተስማምተናል። ሐሳቡ ግልጽ ነው። ጥያቄህን አንደርስታንድ አድርጌዋለሁ። አንተ ይሄ ሁሉ ኑሮ በወይኑና በህብስቱ በተለየ ሁኔታ በወይኑና በህብስቱ ወይኑንና ህብስቱን ወይም ደግሞ ቅዱስ ጽዋውና ቅዱስ ህብስቱን ከመውሰድ የተነሳ በብለህ የተናገርከው ነገር እንኳን ሙሉ ወንጌል ላይ የትኛውም የክርስትና ትራዲሽኑ ሰምቼውም አላውቅም። በተብሎ ተነጥሎ የሚከፈል አንድም ፓርት የለም። የጌታ እራት ሙሉ ነው፣ ኮርፖሬት ነው፣ ኮምፕሊት ነው። ኮንሲክሬሽኑን ጸሎቱን ነጥለህ ቆይ እሱን አቆየውና እሱ ወደ ጎን ሆኖ እሱን እንዳለ ሆኖ በህብስቱ ብቻ በጽዋው ብቻ የሚባል የጌታ እራት የለም።
ጸሎቱም ኢንቮኬሽኑም ኮንሲክሬሽኑም ንስሐውም ጽዋውም ህብስቱም አንድ ላይ ሆኖ ከጸሎቱ የተነሳ ኮመን ብሬድና ዋይን ስላልሆነ ከጸሎቱ የተነሳ እግዚአብሔር ስለሚገኝ ጌታን ኢንቮክ ስለምናረግ መንፈስ ቅዱስ ስለሚሰራ ኃጢአታችንን ስለምንናዘዝ ንስሐ ስለምንገባ የኃጢአት ስርየትን እናገኛለን። በብለህ ግን ጽዋውንና ህብስቱን ብቻ የምትነጥለው ከአንተ ቴዎሎጂ የተነሳ ነው። ለምን? ጽዋውና ህብስቱ ላይ የሆነ የተለየ ነገር ተፈጥሯል ብለህ ስለምታምን ነው። እኛ እንደሱ አናምንም። እሺ ተመልከቱ እንግዲህ አሁን ነጠለህ እንደዛ ምናምን ነገር ብሏል። የጠየኩት ግን ምን ነበረ? ጸሎቱም ኖሮ ያው ተመልከቱ። ለዚህ ነው እኔ 3 የደጋገምኩ ጥያቄን አለ ግን አንዴም አልሰማሁም። ቅድም የሲራክንም የጥበበኛውንም ንግግር እየነገርኩ ለዛ ነበር። በቃ ሳትሰማ አትመልስ ነው የሚለው መጽሐፍ ሲናገር፣ መጽሐፍ ቅዱስ ሳትሰማ አትመልስ፣ ለመመለስ መጀመሪያ ስማ ይላል መጽሐፍ። ስለዚህ ስማ ፕሊስ ኤቢ አሁን ጥያቄ አይደለም እኔን ኮሜንት መስጠትን ወደ ውይይቱ ተመለስ። አይደለም ስማ አንዴ የተጠየቀው ጥያቄ ምንድነው? ጸሎቱም ቢኖር ንስሐውም ቢኖር ቅልቦናውም ቢኖር ይሄ ሁሉ ጸሎቱ ሁሉ ነገር ይኑርና ግን በዛ በምትቀበለው ይሄ በህብስትና በወይኑ በኩል የሚባል የለም በክርስቲያን ትራዲሽን ያልከው እኔ በስመ አብ ወወልድ ወመንፈስ ቅዱስ ኧረ አውጥቼ ባሳየ ሀገር ነው ያለው ማለት ግን ተነጠሉ እያልክ ግን አሁን ጨመርክበት። እኔ አሁን ይሄንን ጥያቄ ስጠይቅ አሁን የምጠይቅህን ማለት ነው እዚህ ጋር ስጠይቅ አሁን መጀመሪያ ላይ አይ ነው የሆነ ጸሎት ምን አልሱ እንዳለ ሆኖ እሱን አንድ ጊዜ ያዝ አድርገውና ቀጥታ ህብስት ምንድነው የጌታ እራት ስርዓቱን ብዬ ጠየቅኩ። ለምንድነው የኃጢአት ይቅርታውን ያው ስለምንጸልይ ንስሐ ስለምንገባ ከሚለው ጋር ብቻ እያያዝከው ስለነበረ እሱን ያዝ አድርገውና አልኩ ከጌታ እራት ከስርዓቱ አንፃር ብዬ ጠይቄ ነበር። አሁን እየጠየቅኩ ያለሁት በደንብ አድርገህ ስማ። አሁንም ደግሜ ልጠይቅህ ሁሉም ነገር ይሟላለት ጸሎቱም ንስሐውም ምኑም ቅልቦናውም ሁሉም ነገር ይኑረውና ብያለሁ። ይኸው ተመልከቱ ጋይስ ልክ ስትቀበል በዚህ ሁኔታ ውስጥ ሆነ ስትቀበል ማለት ነው ያንን ህብስትና ወይን በዛ በአፍህ ያ ህብስትና ወይን ሲገባ በአፍህ ከገባው ከዛ ከህብስትና ወይን አንፃር ወይም በዛ በኩል ማለት ነው በዛ ምስጢር በኩል በዛ ምስጢር በአፍህ በተቀበልከው ህብስትና ወይን በኩል የኃጢአት ስርየትን ትቀበላለህ አትቀበልም? ያን እንደዚህ አይነት ጸጋ ታገኛለህ አታገኝም? እሺ ሚውታርጋው ማለት ነው መጀመሪያ ታገኛለህ አታገኝም? ይቢ ሚውታርግ እንደዛ አይደለም እንወያየው ብያለሁ እኮ አንተ ለመጠየቅ 5 ደቂቃ ትፈልጋለህ፣ እኔ ለመመለስ 5 ሰከንድ ነው የሚሰጠኝ። እንደዛ አይደለም። ኧረ እኔ ምንም 3 ደግሜው ራሱ እኮ ጥያቄን አላገኘውም። ያልተጠየቀም እኮ አይደለም። እኛ ምናምንበትን እየነገርኩ ነው። ካልተመቸህ እኮ መልስ ከሌላችሁ ለምን ጠይቁን ትላላችሁ? ይሄማ ፖለቲካ ነው። ይሄማ የሚሰማ ሰው ይታዘባል። ልመልስልህ። ሚውት አድርግ። ዝም ብዬ ልጠይቅ አይባልም። መልስ አዳምጣ። ሚውት አድርግና መልስ አዳምጥ። ጠየቅክ አይደል? እሺ ልመልስ። መጀመሪያ እሱን መልስ። የተጠየቀውን መልሰህ ከዛ ታብራራለህ። አሁንም ጥያቄህን እሺ ሚውት አድርግና ልመልስልህ። ሚውት አድርግና ልመልስልህ። ኦኬ ፕሊዝ። እሺ አሁንም ቢሆን አንተ ጥያቄህ ውስጥ ቅዱስ ጽዋውንና ቅዱስ ህብስቱን በተለየ ሁኔታ አፋችን ውስጥ ከመግባቱ የተነሳ የሚመጣ ነገር አለ ብለህ ካሪኬቸር ያደረከው፣ እኛ ደግሞ አይ በተለየ ሁኔታ ከቅዱስ ጽዋውና ከህብስቱ ጋር ብቻ የተያዘ ሌላውን ደግሞ ነጥለ ነው፣ ጸሎቱን ነጥለ ነው፣ ንስሐውን ነጥለ ነው፣ ዝማሬውን ነጥለ ነው፣ ወርድ ኦፍ ኮንሲክሬሽኑ ወርድ ኦፍ ኢንስቲትዩሽን ነጥለ ነው የኃጢአት ይቅርታ እናገኛለን ብለን አናምን። ምናምነው እንዴት ነው? በአጠቃላይ የጌታ እራትን በምንወስድበት ጊዜ ከሚከናወኑ ድንቅ ቆይ አሁን ሚውታር አላቋረጥኩም። ምኑን ታቋርጠኛለህ? እኔ እኮ ምንም አላብራራሁም። በእኛ የምናስተምረው ነው የምነግርህ እኮ። ስለ ኦርቶዶክስ እኮ አይደለም የማወራው። ኦርቶዶክስን እኮ አይደለም ሚስ ሪፕሬዘንት ያደረኩት አይደለም። ስለሙሉ ወንጌል ነው የማወራው እኮ። ይኸው ከታችን ተመልከት። ህዝቡን ታዝቦ መመልስ የለም እያለ ለሰውም ጆሮ እንጠንቀቅና የሰውንም ጆሮ እንዳናሰለች። አዎ የሰውንም ጆሮ እንዳናሰለች። እኔ እናንተ መዳረቅ አይጠበቅብንም። ሰው ሰምቶ ይወስድ። ነጥለነው አላልኩም። ኧረ በኢየሱስም እንዴት አይነት ህዝቡ እኮ ይኸውልህ፣ አንዴ ቆይ ኦኬ፣ አዳምጠኝ አንዴ። እኔ ኤክስፕሌን ላድርግና መልስ ሲኖር ወይ ጠራኝና እንትን እንላለን እናወራለን። አይቻልም? ምክንያቱም አሁን እኔ ልጠይቅህ ይሄን ጥያቄ መልሼ ከፈለክ ይሄን ጥያቄ መልሼ ወይ በቃ እንደዛ ይሻላል እኮ እንደዛ ሳይሻል አይቀርም። እኔ ብትጠይቀኝ ይሻላል አንተ እየመለስክ ስላልሆነ። እሺ ራሱ ጠይቀኝና አጠቃለነው እንጨርስ። እሺ አጠቃልላለሁ፣ አንተም ታጠቃልላለህ። እሺ
በቅዱስ ጽዋውና በቅዱስ ህብስቱ ነው ያልካል። ያንን በአፌ ከመውሰድ የተነሳ ልክ ወርድ ኦፍ ኮንሲክሬሽኑን፣ ኢንስቲትዩሽኑን፣ ጸሎቱን፣ መንፈስ ቅዱስን፣ ንስሐ መግባትን ባልጨመረ ወይም ደግሞ እሱን ማን ባልጨመረ ኢንክሉድ ባላደረገ እንደዛ ነው አንተ ጥያቄ። ወይሽ ጥያቄ እኔን ባትፈራ ፈጣሪ በቃ የኔ ጥያቄ ነው። የኔ ጥያቄ እኮ ነው። የኔ ጥያቄ ነው። እሱን አንተ በተለየ ሁኔታ ይሄንን ጥያቄ አስበላ ችግር የለም። እሺ የኔ ጥያቄ አንተ አይደለም። የኔ ጥያቄ በተለየ ሁኔታ እጅ ላይ ካያስከው ከቅዱስ ጽዋውና ከቅዱስ ህብስቱ የተነሳ ከጽዋውና ከህብስቱ የተነሳ ብቻ ብያለሁ እኔ። አንተ አላልክም። ችግር የለም። ምንድነው ከህብስቱና ከጽዋው የተነሳ ብቻ ስትል የተነሳ እኮ ምን ማለት ነው? አብራራ። ቆይ እንጂ ቆይ እኔ አንተ አብራራ። ቆይ አሁን እኮ ይኸውልህ፣ አሁን ደግሞ ህጉ አንተ ላይ ደግሞ ሲሰራ ማዳመጥ አለ። እኔ ጥያቄን አብራራልኝ ካልከኝ አብራራልኝ። አብራራ ካላለ ሂድ። እሺ ቅዱስ ጽዋ እጅ ላይ ያዝከው ቅዱስ ጽዋ አፍ ውስጥ ከመግባቱ ከመጠጣት የተነሳ በቅዱስ ጽዋ አማካኝነት ከቅዱስ ጽዋው የተነሳ ከቅዱስ ህብስቱ የተነሳ ከቅዱስ ጽዋውና ከቅዱስ ህብስቱ የተነሳ ነገር ግን ወርድ ኦፍ ኮንሲክሬሽኑን ወርድ ኦፍ ኢንስቲትዩሽኑን ጸሎቱን ንስሐውን የመንፈስ ቅዱስን አሰራር ባላማከለ መልኩ ጽዋውን በመውሰድ ብቻ ጽዋውን ህብስቱን በመውሰድ ብቻ የኃጢአት ስርየት ታገኛለህ። ማን እንደዚህ ወይም አይደለም? አዎ አላልኩ። የኔ ጥያቄ ነው ያንተ አይደለም። የኔ ጥያቄ ነው ያንተ አይደለም። እሱ የኔ ጥያቄ ነው። እኔ ነኝ ጠየቁት። አዎ ወይም አይደለም? ለመልስልህ አዎ አይደለም በል እንጂ አኮሳ አዎ ወይም አይደለም ብዬ ጀምሬ አዎ ወይም አይደለም ብዬ ጀምሬ ነው የምመልሰው። አይዞህ እኔ ብዬ ጀምራለሁ፣ ከዛ አብራራለሁ። አየህ ዝም ብዬ ላብራራ ብቻ መልስ አልሆን እንደዚህ የሶር ነው። እሱንም መልሼ ነው የምጀምረው። እሺ ቀጥል። ቅዳሴው ቀርቶ ምናምኑ ሁሉ ነገር ቀርቶ ንስሐው ቀርቶ ዝም ብሎ ብቻ ህብስትና ወይን ቢመጣልህ ላልከው አይቻልም። ለምን? አሁን እሱን አብራራለሁ። አየህ አይቻልም ብዬ ጀምሬ ነው ማብራራለህ። አያሰጥም ብዬ ምክንያቱም ቅዳሴ ከሌለበት ከቅዳሴ ውጪ የሆነ ህብስትና ወይን ሲጀመር ምንድን ነው ይሄ? ኖርማል ህብስትና ወይን ማለት እኮ እያልክ ያለው ቅዳሴ ከሌለው ኮንሰክሬት አይሆንም። ራሱ እነዛ ኤሌመንቶቹ ማለት ነው። ህብስትና ወይኑ ኮንሰክሬት የሚደረጉት በቅዳሴ ውስጥ ነው። በቅዳሴ ውስጥ ግን ምን መለስኩልህ? ምንም የተለየ ነገር እኮ አልመለስኩልህም። እኔም አንተ በህብስቱና በጽዋው ይሰማል ወዳጅ። ቀጥል ችግር የለም። አንዴ በቅዳሴ ሰዓት ህብስቱ የጌታ ስጋ ይሆናል። በቅዳሴ ሰዓት ጽዋው የጌታ ደም ይሆናል ብለን እናምናለን። ኦኬ። በመንፈስ ቅዱስ አሰራር ህብስቱ የጌታ ስጋ፣ ጽዋው የጌታ ደም ይሆናል። ስለዛ በዚህ በቅዳሴ ውስጥ እንደዛ ይሆናል። በዚህም ምክንያት ያንን ህብስትና ወይም የጌታ ስጋና ደምን በምንቀበልበት ሰዓት ወደ አፋችን ስንወስድ ወደ አፋችን የምንወስደው ያ የጌታ ስጋና ደም የምርም ህይወትን የሚሰጥ የኃጢአት ስርየትን የኃጢአት ይቅርታን የሚያሰጥ ነው። በአፋችን የምንቀበለው ያ ራሱ እንደዚህ ብለን እናምና አሜን አዎ ብለን ማለት ነው። እና ለኃጢአት ስርየት የሚሆን ነው የምንቀበለው ራሱ ያ የምንጠጣው የጌታ ደም የኃጢአት ይቅርታን ይሰጣል። አፋችን ውስጥ ያለው እርሱ የኃጢአት ይቅርታን ይሰጣል። አሁን እኔ ደግሞ ጥያቄ እናንተ ጋር ሙሉ ወንጌል የምትቀበሉት በአፋችሁ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? እንዳለ ይኸው ጸሎቱም ንስሐው ምናምን ኖሮ ያ ህብስትና ወይን አፍ ውስጥ ያለው የኃጢአት ይቅርታን ይሰጣል አይሰጥም? በጣም ጥሩ። ስለማይቀየር ይቀየራል ብለን ስለማናምን በአፌ ውስጥ የምወስደው ጽዋ ወይም ደግሞ ህብስት ይሰጣል አይሰጥም? መጀመሪያ ከዛ በኋላ ታባራለህ። ልክ እንደኔ ቆይ አንዴ በአንተ ትምህርት እሺ ልመልስልህ። ስለኔ ትምህርት እርሳውና ይኸውልህ ጥያቄ በሙሉ ወንጌል ትምህርት በተለይ በአንተ ትምህርት ምናምን ስላልክ ነው። አየህ ችግሩ እኮ ይሄ ነው። እኔ የምናገረውን አትሰማም ብቻ ሳይሆን አንተ የምትናገሩን ራሱ አትሰማውም። ይህ አስቸጋሪ ነው። ምንም ረገጣውን ተውና ዝም ብለህ ወደ ውይይቱ ረገጣ አይደለም፣ ሪያሊቲውን እኮ ነው እየነገርኩህ ያለው። እሺ ይኸውልህ ጥያቄ እኔ አዎ ወይም አይደለም ብዬ ጀምሬ ከዛ በኋላ አብራርቻለሁ። አንተም አዎ ወይም አይደለም ብለህ ትጀምራለህ። ጸሎቱም ኖሮ ብያለሁ። ቅን ልቦና ያልከው ምኑም ወርድ ኦፍ ኮንሰክሬሽን አለን ብለሃል።
እኔ እሱ ራሱ እውነቱን ለመናገር በደንብ ያነጋገረን ነበረ። ምኑን ኮንሰክሬት እንደምታደርገው ኤመንቶቹ ኮንሰክሬትድ ይደረጋሉ አይደረጉም የሚለውን በሙሉ ወንጌል ትምህርት ማለት ነው። እሱን ራሱ ያስወራ ነበር። አሁን እሱን ለጊዜ ያዘል አድርገውና ይሰማል። እሺ የሚሰማ ከሆነ መጀመሪያ አንሳው። እሺ እንዲሰማ አንሳው። አሬ ግን ካጋጨኝ ይሰማል። ነፍሳዬ ማር አጋጭታኝ ነበር። ቀጥል። አሁን አለ። አይዞን። እሺ አለ። እሺ የሚሰማ ከሆነ አለ። ሁሉም ጸሎቱ ምሳውን ቀልቦ ነው የሚያልካቸው ነገሮች ሁሉ ይካተቱለትና አልኩ። አፍህ ውስጥ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? እነዚህ ሁሉ ባሉበት ሁኔታ አፍህ ውስጥ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? መጀመሪያ ይሰጣል ወይም አይሰጥም? መጀመሪያ በቃ መልሻ አባራ ነገር ባለበት ሁኔታ አንተ ሚውታል በሌለበት አለ። አዎ ገብቶኛል። አንተ በሌለበት ሁኔታ እኔ ግን ባለበት ሁኔታ አልኩ ሁሉ ነገር። እሺ በቃ ምንም ችግር የለም። ገብቶኝ ጥያቄ መልሶ የሶርኖ መልስ መልሻ አብራራለሁ። ኦኬ እኛ እሺ አያሰጥም ብለን ነው ለምንድን ነው አያሰጥም የምንለው? በአፋችን ውስጥ ከገባው ከህብስቱ ወይም ከጽዋው የተነሳ ሳይሆን የኃጢአትን ይቅርታ የምናገኘው በአጠቃላይ ያንን በአፋችን ከምንወስደው ጽዋና ህብስት ጋር በተያያዘ ከሚደረገው ወርድ ኦፍ ኮንሲክሬሽን፣ ወርድ ኦፍ ኢንስቲትዩሽን፣ ንስሐ፣ የኃጢአት ይቅርታ ጋር የተያያዘ በአጠቃላይ በስርዓቱ ነው የምናገኘው የኃጢአትን ይቅርታ እንጂ በተለየ ሁኔታ በአፋችን ውስጥ የገባው ነገር ይዞት የሚመጣው የኃጢአት ይቅርታ አለ ብለን አናም። በቃ ቴንኪዩ። በቃ እስካሁን ድረስ ያወራነው ነገር በዚህ ተቋጨ ማለት ነው። በቀላሉ በአፋችን ውስጥ የምንቀበለው ሰመራይዝ አድርግና ሰመራይዝ እያደረገኝ ሰመራይዝ ታደርጋለህ። አይ በቃ ምንም ማድረግ ስለማይጠበቅብን በቂ ነው። ምንም ሰመራይዝ ማድረግ አያስፈልገንም። ይሄ ከበቂ በላይ ነው። በቃ አሁን በሱ ነው ያጨረስነው። ራሱ አሁን የተናገረው ነገር በቃ ሙሉ ወንጌልን ይገልጻል። አሁን የተናገርከው ነገር በቂ ነው። እስቲ ኮመንቱን ክፈትላቸውና በቂ ካልሆነ እንትን እንበል እንቀጥልላቸው። ለሰዎቹም ያው እንግዲህ ለሰዎቹም እንዲህ ቢጠቅም ብለን ስለሆነ ነው። አንዴ ኮመንቱን ክፈትላቸውና በቂ ከሆነ በቂ ነው በሉን፣ ካልሆነ ደግሞ ቀጥሉ በሉ። እንትን ማጠቃለያ ስጡን በሉ፣ ወይ ማጠቃለያ ወይ በቂ ነው በሉ። ኮሜንቱን አብራላችሁ። ኤርሚ አለው ይሰማል ድምጼ ወይ? ኤቢ ይሰማል? አዎ ብሮዬ ኮሜንት አዎ ይሰማል። ኤርሚ መጥቻለሁ አለው ትሰማለህ? ትቆራረጣለህ እንጂ ትሰማለህ። አይ ቲንክ እንትን ነው መሰለኝ የኛ ድምጽ እየተሰማው አይደለም መሰለኝ። እንደዛ መሰለኝ። አንድ ኮሜንቱን ልታበሩ ትችላላችሁ ከይቅርታ ጋር። አለው ኤርሚ አለ ሄቢ ኮሜንቱን ለምን አታበሩትም? በዛው እሱም ኮሜንቱን ያየዋል። በየሆነ አኬ ኮሜንትን እያደረኩት እኮ ነው እየከፈተ ስታበራው እያጠፋው ነው መሰለኝ ሳታስበው። አዎ እንትን ሁለታችሁ በተነሳ ሰዓት አንዱ ሲከፍት አንዱ እያጠፋው ነው መሰለኝ። ይኸውልህ ግን እንደዚህ ብታደርጉ መልካም ነው ለውይይቱ። እንትን አኬ በጥያቄና መልስ ለውይይቱ እንትን ወይ ወንድም አንዴ አዳምጡኝ። ለውይይቱ ለአድማጭም ፌርነስ እንትኑን በተራ ሰመራይዝ አድርጎ ፖይንታችሁን ከዛ በኋላ እንዝጋው። የተሻለ የሚሆነው እንደዛ ይቻላል። ሰመራይዝ ማድረግ ይቻላል። ግን ምንድነው አሁን እኔና ኤቢ ትሰማኛለህ? ኤቢም ፕሮግራም አለው። አኪ እስካሁን ምንም ነገር አልሰማሁም። ምንም ነገር አልሰማሁም እስካሁን። እሺ ምንም አላወራንም። አይ አሁን ምንድነው በዚህ በጥያቄና መልስ ውስጥ እኔ እንዳየሁት ከሆነ በቃ በቂ ነው ማለት በቃ እኔ እስካሁን የተናገርኩትም ነገር ነው የተናገረው። አይ በቂ ነው ኤቢቢ ያስባል። አሁን መጨረሻ ላይ ችግር የለውም ሰመራይዝ እናድርግና እንጨርሳለን። አኪ አሁን የኔ ለኔ በቂ ነው። ከጨረስ ሰመራይዝ ማድረግ ነው ያለብን።
አይ ሰመራይዝ ማድረግ የሚያስፈልገን ነገርም የለም። ኤቢ አሁን ስለተስማማን እኔ ተስማምቻለሁ። መጨረሻ ላይ ባልከው ነገር ኖ ስለተስማማን ሰመራይዝማ ምን መሰለህ ነገሮችን ማጥራት ያለብን ነገሮች የተረሱ ነገሮች ወይም ደግሞ ሰመራይዝ ኮንክሉድ መደረግ ያሉብን ነገሮች አሉ። በትነ ነው አንሄድም። ምን እኮ ተቀብያለሁ። አንተ ያልከውን ኤቢ አንተ ያልከውን ተቀብያለሁ። ስለተቀበልክ ስላልተቀበልክ እኮ አይደለም። ስለተቀበልክና ስላልተቀበልክ እኮ አይደለም ሰመራይዝ። እሺ አንተ ሰመራይዝ አታግን ያደርጋሉ። ሚውት አርግ በቃ ሚውት አርግ ነው ያደርጋሉ። አይ እሱማ ያው እንግዲህ እሱ ይሄ ለየራሳችሁ ካልፈለክ ተው አታርግ። አይ አንተ ማረክ ካልፈለክ ኦኬ ቆይ እኛ አንዴ ሚውት አርግ ታቻለሁ። ጥያቄ እንጠይቃቸው። አሸናፊ አንዴ ሚውት አርገው። ሶሪ ኦኬ አይ ቲንክ ፌርም የሆነው ሁለታችሁም ሰመራይዝ ብታደርጉ ነው። አንተም ምንም ይሁን የተስማማውበት የምትልባቸውንም ቢሆን ፖይንቶቹን እነሱን ሰመራይዝ አድርግ። ኤቢም እሱ መጀመሪያ ያድርግና እቀጥላለሁ። መጀመሪያ እሱ ያድርግና እቀጥላለሁ። አይ ቲንክ አንተ አሁን የመጨረሻ ማነው የመጨረሻው ተጠያቂ አንተ ነበርክ አይደል? ማነው ጠያቂ የነበረው? አይ እኔ ነበርኩኝ። እኔ ስጠይቅ ስለነበር አሁን ደግሞ እሱ ተራው እሱ ነው። አረሽ ከለም ኤርሚ ምንም ችግር የለውም። እሺ ደቂቃ ስጠን ግን ደቂቃ ስጠን። ኤቢ አድርግና ስንት ደቂቃ በቃ 3 ደቂቃ እሺ ይበቃል አይደል? አኬ አንተ ለነገሩ በቂ ነው ብለሃል እኮ ጀምር። አራው በቂ ነው። በቃ 3 ደቂቃ በቂያችን ነው። አዎ በቂያችን ነው። እሺ ኦኬ እሺ ሙሉ ወንጌል የጌታ እራትን በተመለከተ ምንድነው ታሰማው? ሰነዶቹ እና ልምምቿ ላይ ምን አይነት ፕራክቲስ ነው ያላት የሚለውን ነው ኤክስፕሌን ያደረግነው። አንደኛ ሙሉ ወንጌል የተለየ ጸጋ ስትል የጌታ እራትን አስመልክቶ ጌታ እራት ቅዱስ ጽዋው ከመለወጡ አማናዊ የሚለው ቋንቋ ራሱ እውነተኛ ነው የሚለው ቋንቋ ራሱ የጌታ ስጋና ደም ሆኖ ኮርፖራሊ፣ ፊዚካሊ፣ ሊትራሊ፣ ፐርሰናሊ ጽዋው ይለወጣል፣ ህብስቱ ይለወጣል። በዚህ ምክንያት የተለየ ጸጋ እናገኛለን ሚልን ትምህርት ስለማትቀበል ሙሉ ወንጌል በጌታ እራት አማካኝነት የተለየ ጸጋ አልቀበልም ብላ ነው የምታምነው። ይህንን ስትል ግን ገጽ 205 እና 206 ላይ በመንፈሳዊ ህይወታችን የዘላለም ህይወት ጉዞ ተጀመረ እንጂ ስላልተጠናቀቀ በመንፈሳዊ ህይወት ጉዟችን ኃጢአትን፣ ዓለምን፣ ሰይጣንን ለማሸነፍ ክፋትን ለማሸነፍ በሌሎች መንገዶች ጸጋዎችን እንደምንቀበል ሁሉ በእግዚአብሔር ፊት ማዕድ እንደመቅረብ የአምልኮዎች ሁሉ ሴንተር አድርጋ በማሰብ በረከትን እንደምንቀበልበት፣ ጸጋን እንደምንቀበልበት፣ መንፈሳዊ ጥንካሬ እንደምንቀበልበት እንደውም ይህንን ቸል ማለት ጥፋትና ወጥመድ እንደሆነ አጥብቃ ታስተምራለች፣ ታምናለች። ነገር ግን ህብስቱንና ጽዋውን በተመለከተ ልዩ የሆነ ምትሃታዊ የሆነ መጽሐፍ ቅዱስም የማያስተምረው ጥንታውያን አባቶችም በተለይም ደግሞ ቅድመ ኒቄያ አባቶች በግልጽ ያላስተማሩትን ተለውጦ ጽዋው ተለውጦ ህብስቱ እውነተኛ የሆነ ልክ ጌታ ይህንን ማቴዎስ 26 ላይ ሲናገር የነበረውን አይነት ስጋና ደም ሆኗል ብላ ስለማታምን በዚህ ምትሃታዊ የሆነ ስለበላው ስለጠጣሁት የማገኘው ኃጢአት ስርየትም ሆነ ጸጋ የለም። ለምን? ጸጋውን የምናገኘው የኃጢአት ይቅርታ የምናገኘው ምህረት የምናገኘው በአጠቃላይ በጌታ እራት ስርዓት ነው። የጌታ እራት ስርዓት ምንን ያካትታል? ንስሐን ያካትታል፣ ዝማሬን ያካትታል፣ ወርድ ኦፍ ኢንስቲትዩሽን ያካትታል። ጽዋው ከተጸለየ በኋላ ከተባረከ በኋላ ተራ ምግብ እና መጠጥ ስላልሆነ ኮመን ብሬድ እና ኮመን ዋይን ስላልሆነ ባይለወጥም ምትሃታዊ የሆነ ነገር ጽዋውና ህብስቱ ላይ ባይፈጠርም ያ ግን ክቡር የሆነ የጌታ እራት ስርዓት ስለሆነ ለመንፈሳዊ ጉዟችንና ጥንካሬያችን የሚያስፈልገውን ጸጋና አቅርቦት ሁሉ እንቀበላለን ብላ እንደ ማንኛውም ወንጌላውያን አብያተ ክርስቲያናት ታምናለች፣ ትቀበላለች። ይህንን በሰነዶቿም ላይ በተለይም ደግሞ ፔንቴኮስታል ስለሆነች በፕራክቲሷ በትራዲሽኗ ላይ በደንብ አድርጋ ትለማመደዋለች። የጌታ እራት እንደውም አንዳንድ የፔንቴኮስታል ትራዲሽኖችን ስናይ ኤክስፓንድ የሆኑ ዶክመንቶችን ኢቭን ሙሉ ወንጌል ራሱ አንዳንድ ዶክመንቶቿ ላይ የመንፈስ ቅዱስ መገኘት ከመኖሩ የተነሳ በጌታ እራት ጊዜ ፈውስን፣ ምህረትን፣ ይቅርታን፣ ነፃነትን፣ ከአጋንንት ስርዓት ነፃ መውጣትን ሳይቀር በጌታ እራት ስርዓት እናገኛለን ብላ ታምናለች። በጣም ጥልቅ የሆነ የጌታ እራትን መንፈሳዊ ሚስጥራትን በተለይም ሪፎርም ትራዲሽንን ሼር የሚያደርጉት ነገር ስላለ የመንፈስ ቅዱስን ሮል አጉልታ ታሳያለች። ቴንክ ዩ ቴንክ ዩ ኤቢ። አኬ 3 ያላልክልና ትቀጥላል። አንዴ ወደ ውስጥ ገባ ልበለትን እንዳይረብሽ አንዴ
እሺ ይቅርታ አድርጉልኝ። እንዴ ምንድን ነው ጀምሮ ነው አንድ ያስጀምርልኝ ከይቅርታ ጋር። በእርግጥ ብዙ አይደለም መሰለኝ አይደል? እስቲ ኤኒዌይስ እሺ ካላስጀመርክኝ ዝም ብዬ እንደዚሁ ቀጥል መሰለኝ። ሶሪ ኔትወርኬ ተቆራርጦ ነው። ከእንደገና ላስጀምርልህ። ኦኬ እሺ ኦኬ እንትን በልና ኦኬ እንግዲህ ጀምር። እሺ ኤቢ እንግዲህ ወደ ሙሉ ወንጌሉ ሀሳብ እውነቱን ለመናገር ያን ያህል ማጠቃለያ አያስፈልገውም ብዬ ነበረ። የምርም ነው። ለምን ያው በስተመጨረሻው ስለተስማማን ማለት ነው። ምን በሚለው ያው የኃጢአት ይቅርታ ካገኘን የምናገኘው በሚደረጉ ይሄ ጸሎቱ ምናምን እንደዚህ እና መሰል ነገሮች እንጂ አፋችን ውስጥ በሚገባው በዛ በህብስትና ወይን በኩል የምናገኘው የኃጢአት ስርየት የለም ስላልክ አናገኝም ስላልክ እሱ ላይ በቃ ተስማምተናል። አዎ እኔም ሙሉ ወንጌል እንደዛ ነው የምታምነው ብዬ ነው ማውቀው ብዬ በቃ ጨርሰናል። ምንም ያን ያህል ማጠቃለያ አያስፈልገውም። ግን እዚህ ማጠቃለያ ላይ ሌላ የሚያነሳው ነገር አለ። እንደው ከኒቂያ ጉባኤ በፊት ይሄ ነገር እንደው ባልተነገረበት ሁኔታ ህብስትና ወይኑ የምርም የጌታ ስጋና ደም ይሆናል ምናምን የሚል ነገር እንደዛ የለም አይነት ነገር ብለሃል እና ይሄ አደገኛ የሆነ ክሌም ነው። ይሄ እስላሞች ከኒቂያ ጉባኤ በፊት ስላሴን እኮ ያስተማሩ አባቶች የሉም እንደሚሉት አሁን ደግሞ አንተ ዛሬ መጥተህ ከኒቂያ ጉባኤ በፊት ስለ ቅዱስ ቁርባን የጌታ ስጋና ደም እንደሚሆን ህብስትና ወይኑ ያስተማረ አባት የለም ማለት ይህ ከክርስቲያኖች ጋር ሳይሆን ከእስላሞች ጋር ነው ሊያመሳስል የሚችለው ከታላቅ ይቅርታ ጋር። ምክንያቱም ጠቅላላ አባቶች በጣም በርካታ አባቶች ከኖስቲክ መናፍቃን አንጻር እያደረጉ ያ ህብስትና ወይን የምርም የጌታ ስጋና ደም እንደሆነ አስተምሯል። እነ ቅዱስ ኢራኔስ ከእሱ ቀደም ብሎ እነ ቅዱስ አግናጢዮስን መጥቀስ ይቻላል በጣም በቀላሉ ማለት ነው። በሰዓቱ የነበሩ ኖስቲክ መናፍቃን እንደው ይሄ ማቴሪያል የሆነ ነገር ምናምን የሚዳሰሱ ነገሮች ምናምን ስጋን ጨምሮ እንደው በጣም ክፉ አድርገው ስለሚያዩ የተጠላ ነገር አድርገው ስለሚያዩ ክርስቶስ እውነተኛ ስጋን አልተዋሃደም ብለው ይናገሩ ነበር፣ ያስተምሩ ነበር። እና ይህንን በምን መልኩ ነው የሚያስረዱት? እነ ኢራኔስም እነ አግናጢዮስም አይ ክርስቶስ የምርም እውነተኛ ስጋን ተዋህዷል፣ ባይዋሃድ ኖሮማ ታዲያ ያ ቅዱስ ሚስጥር ቅዱስ ቁርባን እንዴት የጌታ ስጋና ደም ይሆናል ነው። ስለዛ አግናጢዮስ እንደውም ምን ይላል? በጣም የታወቀ አገላለጹ መናፍቃን ይላል ከቅዱስ ቁርባን ይርቃሉ፣ ወይም ደግሞ ስለ እኛ መከራን የተቀበለው የሞተው የእርሱ ስጋ እንደሆነ አያምኑምና ይላል። እና ለመጀመሪያ ጊዜ የምርም ያ ህብስትና ወይን እንደውም የጌታ ስጋና ደም እንደሆነ የማያምኑት አሁን ላይ ያሉ ሙሉ ወንጌሎች አይደሉም። ኦኬ ኖስቲክ መናፍቃን ናቸው፣ ጥንታውያን ናቸው። ይህንን የጀመሩት ሙሉ ወንጌሎች አይደሉም። ጥንት ላይ ኖስቲኮች እንደዛ ነበሩ። ስለዛ ከኒቂያ ጉባኤ በፊት እንዲህ የለም የሚለውን ነገር ባትናገረው መልካም ነበር። ጠቅለል ባለ ሁኔታ ግን ሙሉ ወንጌል በሰነዷ ላይ በግልጽ እንዳስቀመጠችው በሚስጥራቱ በኩል በጌታ እራትም ሆነ በጥምቀት ጥምቀትን ያዝ እናድርገውና እነሱም ይዘውታል ቅድም በጌታ እራት በኩል የሚገኝ ምንም አይነት የተለየ ጸጋና በረከት የለም። ታዲያ ለምንድን ነው የምትቀበሉት ሲባሉ ምንድነው መልሳቸው? እዛው ላይ እንዳነበብ ነው ያም ሆኖ ግን ነው የሚሉት ምን የተለየ ጸጋና በረከት ባያሰጥም እንኳ እንደው ለጌታ ካለን ፍቅርና ትእዛዝ አንጻር ብቻ እንቀበላለን። በቃ ለዚህ ብቻ ነው እንጂ ምንም የተለየ ጸጋ የሚገኝበት ወይም በረከት የሚገኝበት ሆኖ አይደለም ብለው በግልጽ አስቀምጠዋል። ከዚህ ውጭ ይሄ እንደው ሌላ ነገር መናገር ዝም ብሎ ለሙሉ ወንጌል ከመዋሸት የዘለለ ነገር አይሆኑም እና የኒቂያን ጉባኤ ግን ባታነሰው ደስ ባሌ ነበር። ቴንኪው ቴንኪው ሁለታችሁ ነው። እሺ ቴንኪው ኤቢ ሌሎቻችሁን አመሰግናለሁ። ከኒቂያ በፊት ያሉ አባቶችን አንድ ቀን ዲስከስ እናደርጋለን። ፈቃደኛ ከሆንክ ዲስከስ መልካም። በደስታ ምንድን ነው እኔ ኤርሚ ቻው በቃ